ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ ሰበር መረጃዎች እናልፋለን። በፋኖ ኃይሎችና በብልጽግናው ኃይሎች መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ ቀጥሏል። በዛሬው ዕለትም በርካቶች የፋኖ ኃይሎችን መቀላቀላቸው ታውቋል። አርመኔው አገዛዝ ኃይሎች መሃል ሳይንት በጥንታዊቷ አትሮንስ ማርያም በንጹሃን ላይ አሰቃቂ ጥቃት ተፈጽሟል። ይህ በእንዲህ እንዳለ በደራም ከፍተኛ ቁጥር ያላቸው ንጹሃን ጉዳት እንደደረሰባቸው ታውቋል። በቂሊንጦ እስር ቤት የአማራ የፖለቲካ ህሊና እስረኞች ተደብድበዋል። እንዲሁም ከውጭ በእስራኤልና በኢራን እንዲሁም በአሜሪካ መካከል እየተደረገ ያለውን ጦርነትም እስከማስዳሰሳችሁ ይሆናል። እስከ መጨረሻችሁ አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። ምርጫችሁን እኛን ስላደረጋችሁም ከወዲሁ እናመሰግናለን። ቪዲዮውን ላይክ፣ ሳብስክራይብ ማድረግ ይጀምሩ እያልን ወደ ዕለቱ ሰበር መረጃዎች እናልፋለን። በፋኖ ኃይሎችና በብልጽግናው መንግስት መካከል እየተካሄደ የሚገኘው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬው ዕለትም የብልጽግና መከላከያ ሰራዊትና የአድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን ተቀላቅለዋል። የፋሽስቱ ብልጽግና ሰራዊት ከየአቅጣጫው እየፈረሰ ሲሆን የሰሜን ምስራቅ እዝ 49ኛ ክፍለ ጦር አንደኛ ሻለቃ አጃቢ አንድ ጥቁር ክላሽ በመያዝ 58ኛ ክፍለ ጦር እንዲሁም አንድ ስናይፐር በመያዝ አንድ ጥቁር ክላሽ በመያዝ እንዲሁም ሁለት የአድማ ብተና አባል ከነሙሉ ትጥቃቸውና ተተኳሽ በአጠቃላይ አንድ ስናይፐርና 4 ክላሽ በመያዝ የካቲት 28 2018 ዓ.ም ሚኒልክ እዝ 102ኛ ኮርን ተቀላቅለዋል። አመራሮችም በደማቅ አቀባበል እንዳደረጉላቸው የታወቀ ሲሆን ባለፉት 3 ቀናቶች 2 ስናይፐር ብዙ ክላሾች ወደ ኮሩ ገቢው ናቸው ታውቋል። ከመከላከያ ኮብልለው ፋኖን የተቀላቀሉት የ49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላትና የአድማ ብተና አባላት ከፍተኛ መኮንኖች የሚያወርዱልንን ተልዕኮ መጀመሪያ ፋኖ እናጠፋለን፣ ቀጥለን ወያኔ እናጠፋለን፣ በመጨረሻም ኤርትራን በመዋጋት ወደብ እናስመልሳለን እያሉ ነው ሲሉም የብልጽግናን እብደት በመግለጽ ለዚህ ውሳኔ መብቃታቸውን ተናግረዋል። መዳረሻችን ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎም ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ አስታውቋል። ወደ ሌላኛው መረጃ ስናልፍ በአርመኔው አገዛዝ ኃይሎች መሃል ሳይንት በጥንታዊቷ አትሮንስ ማርያም በንጹሃን ላይ አሰቃቂ ጥቃት ተፈጽሟል። በጥቃቱ የድብሮ አስተዳዳሪ ቆሞስ አባ ሞገስ ፍስሐን ጨምሮ 7 ዲያቆናትና መነኮሳት ለህልፈት የተዳረጉ ሲሆን ከ15 በላይ ንጹሃን ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል። የካቲት 28 ቀን 2018 ዓ.ም በአማራ ክልል በደቡብ ወሎ ዞን መሃል ሳይንት ወረዳ በሚገኘው ታሪካዊ የአትሮንስ ማርያም ቤተክርስቲያን ላይ በመንግስት ኃይሎች በተተኮሰ ከባድ መሳሪያ ወይም መድፍ የተፈጸመ ጥቃት ታላቅ ሰብአዊና ታሪካዊ ውድመት አስከትሏል። በጥቃቱ ሰለባ ለህልፈት የተዳረጉና የቆሰሉ ወገኖችም እንደሚከተሉት የምናቀርብላችሁ ይሆናል። ቆሞስ አባ ሞገስ ፍስሐ ደብሩ ዋና አስተዳዳሪ፣ እንዲሁም አማሃይ ድንቅ የታከለ፣ ዲያቆን በአማን፣ ዲያቆን በለጠ አስቻለው፣ ክንፈ ርግብ አንዳርጌ፣ ዲያቆን መዝገቡ መኮንን፣ አባ ካልነው መንግስቱ፣ አባ ምናሴ ታረቀ፣ ዲያቆን ዋሲዮን አስቻለው፣ ዲያቆን ዳዊት፣ ዲያቆን አይመረ መርሻ፣ ዲያቆን ክሩይ፣ አባ ሩፋኤል፣ ዲያቆን አብርሃም ሙሉ ሰው፣ ዲያቆን ስምረ ስመኘው፣ ዲያቆን ጣሰው በላቸው፣ ዲያቆን ሙሉቀን ወንድም፣ ሊቀ መዘምር አየን ብርሃን፣ ወንድዬ ታዬ፣ ሰርቼ አካል ነው ፍትሃት፣ መምሬ ይታያል አካል ነው፣ ጎበዜ አገኘው፣ መርጌታ ሳህለ ማርያም ስለሺ፣ የቻለማን ደፍሮ ወርቄ ይታያልና ዲያቆን ልዑል ዮሐንስ እንደሚገኙበትም ታውቋል። በ348 ዓመተ ምህረት በአብርሃም ወአጽብሃ ዘመነ መንግስት የተመሰረተችውና በርካታ የጥንታዊ ቅርሶችን አቅፋ ያዘችው ታሪካዊቷ አትሮንስ ማርያም ቤተክርስቲያን በጥቃቱም ክፉኛ ወድማለች ተብሏል። ከጥቃቱ የተረፉ የአብነት ተማሪዎችም በደረሰባቸው ከፍተኛ ድንጋጤና ሀዘን ምክንያት ተበታትነው እንደሚገኙም ምንጮቻችን ገልጸዋል። ይህ ጥቃት በሰው ሕይወት ላይ ብቻ ሳይሆን በኢትዮጵያ የታሪክና የሃይማኖት ቅርስ ላይ የተሰነዘረ ጥቁር ጠባሳ ሆኖም ተመዝግቧል። ተራራው ሚዲያም የሞቱትን ወገኖቻችን ነፍስ ይማር እያልን ለመላው ቤተሰቦቻቸውና ለመላው ሕዝባችንም መጽናናትን ይመኛል።
በእንዲህ እንዳለ ደራ ውስጥ ሸኔ ታጣቂዎች በንጹሃን አማራ ላይ ከፍተኛ የሆነ ጥቃት ማድረሳቸው ታውቋል። በደራ ምድር የንጹሃን እህቶቻችን የእናቶቻችን አባት እና ወንድሞቻችን ደም እንደ ጎርፍ እየፈሰሰ እንደሚገኝና ዛሬም በደራ ሰማይ ስር የሚሰማው የህፃናት አሰቃቂ ጩኸት እንጂ የሰላም ዜማ አይደለም ሲሉም የመረጃ ምንጮቻችን ገልጸዋል። ያለምንም ጥፋታቸው የታረዱ ወገኖቻችን ደም ከምድር ወደ ሰማይ እየጮኸ ፍትህን ይማጸናል። ይህ ደም ዝም አይልም። በደም አፈር ላይ የሚንከባለለው እያንዳንዱ እንባ ጠብታ የኢትዮጵያ እናቶች የሚረግፉት መራር ሐዘንና የህፃናት ያልተቀደሰ መስዋዕትነት እስከ ሰማይ ድረስ ይደርሳል። ዓለም ሆይ ስሚ፣ የደራ ልብ ሰባሪ ጩኸት አድምጭ። ኢትዮጵያ ሆይ ንቂ፣ የልጆችሽን ደም በከንቱ ፈሶ እንዳይቀር ድምፅሽን አሰሚ። ፍትህ እስኪነግስ፣ ግፈኞች ለፍርድ እስኪቀርቡና እውነት በጠራራ ፀሐይ እስክትወጣ ድረስ ዝምታን አንመርጥም። ደማቸው አይረሳም፣ ድምፃቸውም አይጠፋም። ፍትህ ለደራ የንጹሃን ደም አንረሳም ሲል ሽመልስ ንጉሴም አድርሶናል። በቂሊንጦ እስር ቤት የአማራ የፖለቲካ ህሊና እስረኞች መደብደባቸው ታውቋል። ዞን 1 ተብሎ የሚጠራው የቂሊንጦ ማረሚያ ቤት የአማራ ተወላጆችን በግፍ ሲደበደቡ መዋላቸው የታወቀ ሲሆን የብልጽግናው ማረሚያ ቤት በቀን 26/6 ወር 2018 ዓ.ም የአቶ እስክንድር ሽፈራው የተባሉትን የፖለቲካ እስረኛ ንብረትና መድኃኒት በማዘረፍ ሆን ብሎ በቀን 28/6 ወር 2018 ዓ.ም በአማራና ደቡብ ተወላጆች መካከል የብሔር ግጭት በመፍጠር ሆን ብሎ አማራችን ሲያንገላታና ሲደበድብ መዋሉ ታውቋል። ከዚህም በተጨማሪ የጭስ ቦምብ በመኖሪያ ቤታቸው በመወርወርና በር በመዝጋትም ብዙዎች ላይ ጉዳት እንዳደረሰ ታውቋል። አቶ እስክንድር ሽፈራው፣ አቶ መኮንን ተስፋ እንዲሁም ዶክተር ዳንኤል ተሹና አቶ ቢንያም ተረፈ ወድላ ዞን ከመሸ ያንገላቱና እየደበደቡ የቀየሯቸው መሆኑም ታውቋል። መልካሙ ባንተ፣ ሀብታሙ ፈንታውን፣ ላቀው ይላቅ ገዳሙ፣ ቢንያም ጌታቸው፣ አስናቀ በቀለና ታደሰ እባቦ የተባሉትን የህሊና እስረኞች ከመሸየት እንደሰወሯቸው አይታወቁም ሲሉም የመረጃ ምንጮቻችን ገልጸዋል። እንዲሁም ከዚህ በታች የተዘረዘሩትን በሌላ ወንጀል የተጠረጠሩ አማሮችን የት እንዳደረሳቸው አይታወቁም ሲሉም ነግረውናል። መልካሙ ቢተው፣ ሳላ አምላክ፣ ምህረት ሙሉጌታ በለጠ፣ ደመቃቸው፣ አበበ ፈንታው፣ አማራ ስራው ታደገ እያለ፣ ደስ የነጋ፣ ከፍ ያለው አያሌው፣ ሁሉን አየው ተስፋ እንዲሁም አብርሃም ሞገስ፣ በተጨማሪም ኦርቶዶክስን በጠላትነት የፈረጀ ብልጽግናው ስርዓት በእስር ቤት የሚገኘው የኦርቶዶክሳውያን የአምልኮን ቦታም አፈራርሶታል ተብለዋል። በተጨማሪም ልብሳቸውን ያቃጠለ ሲሆን በቀጣይ በማረሚያ ቤቱ የሚገኙ አማሮች ከፍተኛ ስጋት እንዳጋጥማቸውም ተናግረዋል። ከውጭ የኢራን አብዮታዊ ዘብ ዋና የጦር አዛዥ የነበሩት ኢስማኤል ካቢኒ በተለያዩ ዜና አውታር በእስራኤል ጥቃት እንደሞቱ በጋርዶቻቸው እንደተገደሉ ወይም እንደታሰሩና ራሳቸውን እንዳጠፉ ሲዘገብ የቆየ ቢሆንም አሁን ላይ በእስራኤል የወጡ ዘገባዎች እንደሚጠቁሙት አዛዡ ደህንነታቸው ተጠብቆ እስራኤል እንደገቡ ተጠቁሟል። እኚህ የኢራን ከፍተኛ መሪ ለእስራኤል መረጃ በመስጠት ሐማስ መሪ እስራኤል፣ የሐማስ መሪ እስማኤል ሃኒን፣ የሄዝቦላ መሪ ናስራን እና ሳፊዳን፣ የኢራን መሪ አያቶላ አሊ ኻሜኒን እና ኢራን ከፍተኛ ጀነራሎች እንዲገደሉ ለእስራኤል መረጃ መስጠት ከፍተኛ ሚና እንደነበራቸውም ተገልጿል። ኢራን በበኩሏ ለ6 ወር ሙሉ ጦርነት ማድረግ እንችላለን ስትልም አሳውቃለች። የኢራን ጦር ኃይል ቃል አቀባይ ቢያንስ ለ6 ወራት ከአሜሪካና እስራኤል ጋር በከፍተኛ ደረጃ ሙሉ ጦርነት ለማድረግ የሚያስችል አቅም እንዳላቸው ገልጸዋል። በተያያዘ ዜና ሁለተኛው የጦርነት ምዕራፍ ከኢራን ጋር መጀመሩንና ከ12 እስከ 14 ቀን ይቆያል ተብሎ እንደሚጠበቅ አንድ የአሜሪካ ባለስልጣናት ለእስራኤል ቻናል 12 ተናግረዋል። ይህ በእንዲህ እንዳለ በኢራንና በአሜሪካ እንዲሁም በእስራኤል መካከል እየተደረገ የሚገኘው ጦርነት ትኩረቱንም የነዳጅ ማጣሪያ ቦታዎች ላይም አድርጓል። እስራኤልና አሜሪካ በኢራን ነዳጅ ማከማቻ ላይ በጥቃቶቻቸውን አጠናክረው የቀጠሉ ሲሆን በጥቃቱ የተነሳም የኢራን ነዳጅ በመንገዶች በወንዞችና በተፋሰስ ቦይ ውስጥ እየፈሰሰ ሲሆን በየቦታው የእሳት መንስኤም ሆኗል። ቻይና ከኢራን ከፍተኛ ነዳጅ እንደምትገዛ የሚታወቅ ሲሆን ይህ ነዳጅ ላይ ያነጣጠረ ጦርነትም የዓለምን ኢኮኖሚ በከፍተኛ ደረጃም እንደሚመታው ታውቋል።